አንዴ ቁማቸው አጨብጭቡ ለክለባችን ለአርሰናል። በአውሮፓ ቻምፒየንስ ሊግ እንደተጠበቀው የአርሰናልና የባየር ሙኒክ ጨዋታ በጣም ከፍተኛ የሆነ ፉክክር የታየበት ምርጥ ጨዋታ ሆኖ 90 ደቂቃውን ሳይሰለች ማለት እንደው ኳስን ብዙ የማያፈቅር ወይም አዘውትሮ የማይከታተል ሰው እንኳን በፍቅር የተመለከተው ጨዋታ ይመስለኛል። ወይም ደግሞ ከሁለቱ ክለቦች ውጪ ወይም ደግሞ ሁለቱን ክለቦች የማይደግፍ ኳስ አፍቃሪም እንደዚሁ በፍቅር ያየው ጨዋታ እንደሆነ እገምታለሁኝ። ሁለቱም በተደጋጋሚ ከጎል ጎል ፈጥነው የመድረስ ጎል የማስቆጠር የመከላከል ብቻ በቃ ይሄ ምርጥ የሆነ ተመጣጣኝነት የታየበት በእንቅስቃሴ ደረጃ ማለት ነው። በውጤት ደረጃ እንግዲህ እንደምታዩት ነው 3-1 አርሰናል አሸንፏል። በእንቅስቃሴ ደረጃ ግን ተመጣጣኝ ሊባል የሚችል እውነት ለመናገር በኳስ ቁጥጥሩ እንዳውም ከሜዳ ውጭ እንደመጫወቱ መጠን ባየር ሙኒክ 60 በመቶውን ብልጫ ወስዶ ተቆጣጥሮ ነው ኳሱን ለመጫወት የሞከረው። ባየር ሙኒክ በጣም ከባድ ቡድን፣ በጣም ጠንካራ ቡድን፣ በአውሮፓ አሁን ባለው ሁኔታ አሉ ከሚባሉት የዓለማችን ምርጥ ቡድኖች መካከል አንደኛው ነው እንደሚታወቅ። በነገራችን ላይ በውድድር ዓመቱ የደፈረው አርሰናል ብቻ ነው። እስካሁን የውድድር ዓመቱ ከተጀመረ በአውሮፓ ቻምፒዮንስ ሊግን በቡንደስሊጋን በሌሎች ጨዋታዎችም ሽንፈትን አላስተናግድም። አንድ አቻ ብቻ ነው ያለው፣ ሌላውን በሙሉ አሸንፏል እና ለመጀመሪያ ጊዜ በውድድር ዓመቱ የተሸነፈው በአርሰናል ሆኖ ተመዝግቧል ማለት ነው። ይሄ ለአርሰናል ሌላ ክብር ነው። ምን አይነት አርሰናልን ነው ዘንድሮ እያየን ያለ ነው። አርሰናል ማለት በቃ የተሰራ ያለቀለት ቡድን መሆኑን እያየን ነው የምንገኘው። እንግዲህ በቀጣይ ምን ያስመለክተናል አናቅም። ሁልጊዜም እንደምለው ኳስ ተለዋዋጭ ነው። አሁን ባለው ሁኔታ ግን በዚህ ፎርም ግን አርሰናል በጣም የሚገርም ቡድን እንደሆነ እያየን ነው። በጣም የሚገርመኝ ነገር አርሰናል ከዚህ በፊት እኔ ያው ብዙ ዓመት አርሰናልን ስለደገፉ በኳስ ቁጥጥር በልጦ ዶሚኔት አድርጎ ምን ብሎ የሚሸነፍባቸው ብዙ አጋጣሚዎች ነበሩ። ዛሬ በሜዳው ተጫውቶ በኳስ ቁጥጥሩ ተበልጦ በአጠቃላይ የኳስ ቁጥጥር እንቅስቃሴው ተበልጦ 3-1 በሆነ ሰፊ ውጤት ነው የሚባለው። ባይዘው ይሄ 3-1 ማለት ሰፊ ውጤት ነው። ከዛ ውጭ በጣም ደስ ያለኝ ነገር አርሰናል እንደሚታወቀው ማንም ተጎዳ ማን ዘንድሮ ምንም ክፍተት የታየበት ቡድን ባይሆንም ጥልቀት ያለው ስኳድ ያለው ቡድን እንደሆነ ቢረጋገጥም ወሳኝ ተጫዋች ሲጎዱ ደግሞ ያው ስጋት አይቀርም እና ኦዲጋርድን የመሰለ ወሳኝ ተጫዋች አማካኙ ሞተሩ እና የቡድኑ ካፒቴን አነሳሽ መሪ ሁሉ ነገር እሱ ዛሬ መመለሱ ተረጋግጦ በማየት በጣም ደስ ብሎኛል። ማዱዌኬ መመለሱ ብቻ ሳይሆን በምርጥ አቋሙ ተመልሶ ጎልም ማስቆጠር ችሏል። በጣም ይሄ የሚያስደስት ዜና ነው። ማርቲኔሊ ያው የኳስ ቀያሪ ተቀይራ መግባትና በቃ ጨዋታ መቀየር ኳስ ማነው ጎል ማስቆጠር የሱ ስራ ይሄ ነው እና ማይክል አርቴታ አይ ቲንክ ማርቲኔሊ እንዴት መጠቀም እንዳለበት በደንብ የገባው ዘንድሮ ይመስለኛል እና ማርቲኔሊ በጣም ምርጥ ካላፊዮሪ እሱም ተቀይሮ ከገባ በኋላ የተፈጠረው የጨዋታ ቴምፖ እንደተመለከታችሁት ነው። በተለይ የማሸነፊያ ወይም ደግሞ ማሸነፋቸውን ያረጋገጡበት ጎሎች የተቆጠሩት ከዚህ ለውጥ በኋላ ነው እና ጨዋታን አንብቦ ተጫዋቾችን የመቀየር ሂደቱም በአርቴታ በኩል ዘንድሮ የተወሰነ ብስለት ይታያል እና እኔ እንጃ ዘንድሮ አርሰናል የሆነ ትልቅ ነገር ያሳየናል የሚል እምነት አለኝ። እኔ ዋንጫ እንኳን ባይመጣ በዚህ ዓመት ዋንጫ እንኳን በሆነ ምክንያት ባይመጣ አርሰናል የተሰራ ቡድን በቃ እያሳየን ያለው ቢያንስ ቀጣይ 1 ዓመት 2 ዓመት 3 ዓመት እያልን በደንብ ካልፈራረሰ በቀር አሁን ያሉትን ይህን ስኳድ ማስጠበቅ ከተቻለ በቀጣይ 2 እና 3 ዓመታት ዘንድሮ ዋንጫ ቢያነሳም ድጋሚ ዋንጫ ሊያነሳ እንደሚችል ወይም ደግሞ የሚችል ቡድንን ዘንድሮ ዋንጫ ባያነሳም በሚቀጥለው ዓመት ያነሳል ብለን ተስፋ የምናደርግበት ደግሞም እንደዛ ነው የሚሆነው። ምክንያቱም አብዛኞቹ ውላቸውን አራዝመዋል። ውላቸውን 2 ዓመትም 1 ዓመት 2 ዓመትም ከዛ በላይም እየቀራቸው ከወዲሁ ለመፈረም የተዘጋጁ ተጫዋቾች አሉ። እሱም በሌላ ፕሮግራም በሌላ ቪዲዮ እንሰራዋለን። አርሰናል አንድ የተሰራ ቡድን መሆኑን እያየን ነው። እንግዲህ በአውሮፓ ቻምፒየንስ ሊግ መድረክ አርሰናል እስካሁን ድረስ የማሸነፍ ጉዞውን ቀጥሎበታል።
እንግዲህ ይሄ የምድብ ጨዋታ ነው። ገና እንግዲህ ጨዋታዎች ትንሽ ከረር ጠበቅ እያሉ የሚመጡት ወደ ኳርተር ፋይናል ወደ ሴሚ ፋይናል ምናምን አካባቢ እንደዚህ ይሄ ኖካውቶች ምናምን ሲመጡ ያን ጊዜ ከበድ እያሉ ይመጣሉ። በዛን ጊዜም እንዲሸብረክ ይላል የሚባል ቡድን አይደለም አርሰናል አሁን እየተመለከትነው እንዳለ ነው። እስካሁን እኮ ጉዳት ላይ ያሉ ወሳኝ ተጫዋቾች አሉ። ግን በዛ ሁኔታ ላይ ሆኖ ነው በዚህ ደረጃ በአውሮፓ ቁጥር አንድ የሚባለውን ቡድን ሁሉ ማፈረካከስ የሚችል አቅም ያለው ቡድን ሆኖ እያየን ያለ ነው እና አርሰናል በዚህ ዓመት ትንሽ የተለየ ብቃትን እያሳየን ያለው እና በዚህ አጋጣሚ መላው አርሰናላውያን እንኳን ደስ አላችሁ ለማለት እፈልጋለሁ። በእውነት እንደዚህ አይነት ቡድን መደገፍ በራሱ የሚሰጠው ስሜት ስላለ ነው። በተለይ ኳስ ለሚወድ ሰው፣ ኳስ ለሚያፈቅር ሰው እና የክለቡን ማሊያ አርማ ለሚወድ ሰው እንግዲህ በአጠቃላይ የጨዋታው እንቅስቃሴ አርሰናል ምንም እንኳን በኳስ ቁጥጥር ተበልጦ ማሸነፍ ቢችልም በኳስ ቁጥጥሩ ተበልጦ ግን ማሸነፍ ቢችልም እንደተለመደው ይሄ ያው በክሊንሺት ዛሬ ባያወጣም አንድ ጎል በነገራችን ላይ በመዘናጋትም ጭምር ነው ይቺ አንድ ጎል ራሱ የተቆጠረችው። ሉዊስ ኬሊ መዘናጋት ራያ እንኳን ዛሬ ምንም ማድረግ አይችልም። በጣም ያለቀለት ኳስ ስለሆነ ያው የግድ መቆጠር ነበረበትና ተቆጥሯል። ለማንኛውም በክሊንሺት ለመውጣት ሰፊ ድል ነበራቸው ዛሬ። በአጠቃላይ የጨዋታ እንቅስቃሴ አቬሬጁን ስንመለከተው ኦን ታርጌት 2 ብቻ ነው የተሞከረበት አርሰናል ዛሬ 2 ተሞክሮበት አንድ ጎል አስተናግዶ አንዷን ደግሞ ያው ማዳን ችለው ነው የወጡት። ስለዚህ በእንደዚህ አይነት ኢንቴንስ በሆነ ጨዋታ እንቅስቃሴ ውስጥ 2 ብቻ ኦን ታርጌት ተሞክረብህ ማለት አሁንም ቢሆን ይሄ የክሊንሺት እድሉ እንዳለና የተከላካይ ክፍሉ ምን ያህል ብረት አጥር እንደሆነ አሁንም መመልከት እንችላለን። አርሰናል በበኩሉ 8 ኦን ታርጌት ሞክሮ ነው ባየር ሙኒክ ላይ 3 ጎሎቹን አስቆጥሮ 3-1 በሆነ ውጤት አሸንፎ የወጣውና አርሰናል በመከላከሉ በማጥቃቱ በኩል በጣም የተዋጣለት ቡድን እየሆነ እየመጣና አትሊስት መሆኑንም ያረጋገጠ ቡድን ነው ብሎ መጥቀስ ይቻላል። በጣም የሚገርም ቡድን መሆኑን አርሰናል እያየን ነው። እንግዲህ 3-1 በሆነ ውጤት የተጠበቀውን ታላቅ ጨዋታ ባየር ሙኒክን 3-1 በሆነ ውጤት አሸንፏል። በባየር ሙኒክ በኩል ብቸኛዋን ጎልና ማስተዛዘኛዋን ያስቆጠራት ካርል ነው። በአርሰናል በኩል ግን ጁሊየን ቲምበር በ22ኛው ደቂቃ ያው ይሄ ሴት ፒስ የሚባለው ከቆመ ኳስ ያስቆጠራት ምርጥ ጎል ነበረች። ማዱዌኬ ተቀይሮ ከረጅም ጊዜ ጉዳት በኋላ ተቀይሮ ገብቶ በ69ኛው ደቂቃ ሁለተኛዋን ጎል አስቆጠረ። ጋብሪኤል ማርቲኔሊ በ77ኛው ደቂቃ ማሳረጊዋና ሶስተኛዋን በሚገርም ሁኔታ ተከላካዮችን አልፎ በረኛውን ጭምር አልፎ ያስቆጠራት ጎል በጣም ምርጥ ጎል ነበረች እና አርሰናል ዋው። እንግዲህ ሌሎችን ጨዋታዎች ስንመለከት በርከት ያሉ የአውሮፓ ቻምፒየንስ ሊግ ጨዋታዎች ተደርገው ነበረ። በርከት ያሉ ጨዋታዎች ናቸው የተደረጉ። ከነዛ ውስጥ ዋና ዋናዎችን ለመጥቀስ ያህል የአርሰናል እንደነገርኳቸው 3-1 አሸንፏል ባየር ሙኒክን። አትሌቲኮ ማድሪድ ኢንተር ሚላን 2-1 አሸንፏል። ይሄ በጣም ጠንካራ ጨዋታ እንደነበረ ገምታለሁ። አላየሁትም ግን 2-1 አሸንፏል። አትሌቲኮ በጣም ጠንክሯል። ፍራንክፈርት በአትላንታ 3-0 ተሸንፏል። ሊቨርፑል ምን አይነት እርግማን እንደገባበት 4-1 ተሸንፏል በፒኤስቪ አይንድሆቨን። ፒኤስቪ ማለት በጣም ጠንካራ ቡድን ነው። ጥሩ ጨዋታ የሚጫወት ቲም እንደሆነ ይታወቃል። ግን በዚህ ዓመት በጣም የደከመ ቲም ነው እና ሊቨርፑልን በገዛ ደጋፊውና ሜዳው ፊት 4-1 አሸንፎታል ፒኤስቪ ሊቨርፑልን። በጣም የሊቨርፑል አካሄድ በጣም የሚያሳዝን ነው። ከዛ ውጭ ሪያል ማድሪድ ኦሎምፒያኮስን 4-3 በሆነ ጠባብ ውጤት አሸንፏል። ፒኤስጂ ፓሪስ ሰን ዠርመን ስፐርስን ወይ ቶተንሃምን 5-3 በሆነ ውጤት አሸንፎታል። ይህን ጨዋታ አላየሁትም። አይ ቲንክ ምርጥ ጨዋታ እንደነበረ ገምታለሁ። በጣም ብዙ ጎሎች ናቸው የተቆጠሩበት። የኳስ ውበቱ የጎሎች ብዛት ነው እንግዲህ ሁሌም እንደምንለው እና እንግዲህ እንደዚህ በርከት ያሉ ጨዋታዎች ናቸው የተደረጉ። ለማንኛውም የአርሰናላውያን እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ድል ለገነርስ። አሁን